ጽምዶ እድሜ ስንት ነው እና የድሮን ጥቃት ደረሰብኝ የሚል ከትግራይ የተሰማ ነገር አለ። የድሮን ጥቃት ደረሰብኝ። በደብረጽዮን የሚመራው ህወሓት በዛሬው ዕለት ባወጣው መግለጫ ፌደራል መንግስቱ በትግራይ ሰሜን ምዕራብ ዞን ሽራሮ አካባቢ በፈጸመው የድሮን ጥቃት በትግራይ ታጣቂዎች ላይ የሞትና የመቁሰል አደጋ አድርሶብኛል ብሎ ከሽራሮ ከተማ ወጣ ብሎ ገማሃሎ እና ገማሃሎ በሚባል አካባቢ ከምሽቱ 5 ሰዓት ገደማ የድሮን ጥቃት ተፈጽሞብኛል ብሎ ረጅም ያለ መግለጫ ነው ያወጣው። የጄኖሳይድ መንግስት፣ ከጦርነት የማይወጣ መንግስት ወዘተ በሚል ዋናው ነገር ግን የድሮን ጥቃት ደርሶብኛል የሚል ነው። አንዳንድ የወጡ ሌሎች ሚዲያዎችም ለማየት ሞክሬ ነበረ። ባወጧቸው ላይ ከኤርትራ ወደ ኢትዮጵያ ሲገቡ በነበሩ 9 ባለተሳቢ ተሽከርካሪዎች ላይ ነው ጉዳቱ የደረሰው ነው የተባለው። ወደ 9 ተሳቢ ናቸው ነው የተባለው። በአካባቢው ህወሓትና ሻዕቢያ ድብቅ የጦር መሳሪያ መጋዘን ያዘጋጁ መሆኑንም ቅርበት ያላቸው ሰዎች ነግረውኛል ከመግባቴ በፊት። የደረሰው ጥቃት በጣም የተጠና ለረጅም ቀናት የተጠና የታሰበበት እንደሆነ ነው የሰማሁት እና የዛ አካባቢ ያለው አርሚ የሚባለው ብትንትኑ እንደወጣ የቅርበት ያላቸው ሰዎች የመንግስት ሰዎች አላገኘውም፣ አልጠየቅኩምም። በጣም ግልጽ እንድትሆኑ ግን በዛ ትግራይ አካባቢ ያሉ ምንጮቼን ነው የተጠቀምኩት። ከምንጮቼ እንደሰማሁት ጉዳቱ በጣም ከፍተኛ መሆኑን ነው። እነዚህ 9 ባለተሳቢ መኪኖች፣ ካሚዮኖች የጦር መሳሪያም ይዘዋል። ከፍተኛ ፍንዳታም ነበረ። ፍንዳታው ይሄ የተደበቀው የጦር መሳሪያ ያለበት ነው የሰማሁት። ከፍተኛ ፍንዳታ ነበር። ታጣቂዎቹ ብዙዎቹ ተጎድተዋል። የተጎዱትን ሰዎች ወደ ተለያዩ ሆስፒታሎች እንደወሰዷቸው፣ የሞቱትንም ቶሎ የመሰብሰብ ስራ እየሰሩ መሆኑን ነው የሰማነው። እንግዲህ ህወሓት ባወጣው መግለጫ ላይ የነ ደብረጽዮን ማለት ነው በዕለታዊ ስራቸው ላይ የነበሩ የትግራይ ሰራዊት አባላት ነው ያለው። በዕለታዊ ስራቸው ላይ ናቸው፣ የተለወጠ ነገር የለም፣ ሆን ብሎ ሰራዊቴ ላይ ነው ጥቃት የተፈጸመብኝ የሚል ነገር ነው ያነሳው። ይሄ እንግዲህ ምን ማለት ነው? ቦታውንም አይታችሁት ከሆነ ከኤርትራ ጠረፍ ላይ ያለ ቦታ ነው። ቦታው ራሱ እኔ ባለኝ 9 ካሚዮን ነው የሰማሁት። እንግዲህ 27 እስካሁን የፌደራል መንግስት የተናገረው ነገር የለም። እኔም መጠየቅ አልፈለኩም። በግልጽ ልንገራት፣ ያው ጦርነት ነው። አዝናለሁ። የጦርነት አጀንዳዎችን ባልናገር በጣም ነው የምመርጠው። ነገሮች በሰላም እንዲፈቱ ነው የምፈልገው እና የሆነው ክስተት ግን መዘገብ ስላለበት ነው። ስለዚህ በፌደራል መንግስት ደረጃ አይ ቲንክ ምንም የተባለ ነገር የለም፣ በይፋም የተገለጸ ነገር የለም። ቲፒኤልኤፍ ነው ይሄን የገለጸው። ስለዚህ በኢትዮጵያና ኤርትራ ድንበር ላይ ነው። ገማሃሎ የምትባለው ቦታ ራሷ በኢትዮጵያና ኤርትራ ድንበር ላይ ያለች ቦታ ናት።
ስለዚህ ምንድነው እየተደረገ? እውነት የአዘቦት ስራ የታጣቂው የአዘቦት ስራ ነው ወይ የሚለው ጥያቄ ቲፒኤልኤፍ ጎትቶ ለምንድን ነው ያመጣው? እሱ ምን ታደርጋለህ ኤርትራ ጠረፍ ሄደህ ማለት ነው። እርግጠኛው የምነግራችሁ የኤርትራ መንግስት ምንም አይናገርም። ምናልባት የትግራይ ልጆች ተደበደቡ ብሎ መግለጫ ሊያወጣ ይችላል እንጂ እኛና ኤርትራ በፈጠርነው ግንኙነት ነው፣ ሻቢያና ህወሓት በፈጠርነው ግንኙነት ነው ብሎ አያወጣም። ታውቃላችሁ አይደል? የኢትዮጵያ መንግስት በአንድ ወቅት የኤርትራን የሆነ አካሉን ደብድቦ ኢሳያስ አፈወርቂ ትንፍሽ አላለ። የኢትዮጵያ መንግስትም ሲጠየቅ አይ እነሱ ይናገሩ ተመተናል ካሉ ይናገሩ የሚል ነው የነበረው። የሽንፈት ጥግ ስለሆነ በፍጹም አይናገርም ኢሳያስ። እነዚህ ምናልባት የተናገሩት ህዝቡን ያነሳሳልኛል ብለው ሊሆን ይችላል። ሊቃኖችን ያነሳሳልኛል፣ የትግራይን ህዝብ ያስቆጣልኛል፣ አስቆጥቼ የማነሳሳት ስራ፣ ይሄ ቁጭት ስለሚያውቁበት አስቆጥቼ ያነሳሳለሁ ሊሆን ይችላል። አንዳንዶቹም ሲጽፉ አይቻለሁ። ለምሳሌ ውጭ ሀገር ያለው እንዲሁ ሞኒተር ሳረግ አውግዛለሁ ብሎ ሲጽፍ አይቻለሁ። ማን ነው የአረና ሊቀመንበር የነበረው? የአረና ሊቀመንበር አብርሃም ምናምን የሚባል እንዴት የትግራይ ወጣቶች ይመታሉ? ይሄ ፌደራል መንግስት ማድረግ የነበረበት አይደለም፣ ሊወገዝ ይገባዋል ብሎ ነው የጻፈው። አብርሃም አረና የነበረው አሁን አውሮፓ ያለው ልጅ ማለት ነው። አብርሃም ነው ስሙ አይደል? አብርሃ ደስታ እንዴ! ምን ማለት ነው ይሄ? እነዚህ ሰዎች ኤርትራ ድንበር ላይና ኤርትራ ላይ ሄደው ምንድነው እያደረጉ ያሉት? ምን ውሃ ነው እየተጣጣጡ ያሉት? እንጀራ ነው እየተለዋወጡ ያሉት? ምንድነው? ጽምዶ ሲባል ለምን ጽምዶን ስታወግዝ ከረምክ? እንደዛ ከሆነ ጽምዶን ሲያወግዝ የከረመ አካል እንዴት ብሎ ነው ዛሬ ልክ እርምጃ ሲወሰድ አይ መተህ አወግዛለሁ የተደረገው ነገር ምን ማለት ነው? ስለዚህ ቲፒኤልኤፍ ሊሰራለት ነው ማለት ነው። በአንድ በኩል እሱ የፈለገው ነገር የማነሳሳት ነው የፈለገው፣ የማነሳሳት ስራውን ነው እየተሰራለ። ኢን ኬዝ ባለፈው ጊዜ ጀነራሉ የተናገረው ነገር ነበረ። እሱም ባገኘው ደስ ይለኛል። በግልጽ እንዲህ አይነት ነገሮች ጽምዶ የሚባሉ ትክክል አይደሉም፣ እርምጃ እንወስድበታለን የሚል የገለጸውን የምታስታውሱት ነው። ማን ነው? ጀነራል ዛሬ እንግዲህ ቪዲዮ ለማግኘትም ከባድ ሆኗል። ስለዚህ አንዱ ነገር እሱ ነው። ምናልባት አስተያየት ካላችሁ ኮሜንትን መስጠት ትችላላችሁ። ይሄ ጽምዶ የሚባለው ግን የቆየ መሆኑንና መሆኑን ፊልድ ማርሻሉ ተናግረዋል። ምናልባት የፊልድ ማርሻሉን እስማና ከዛ ማጠቃለያ እንሰጣለን። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ
ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን የግብፅ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ ሞቃዲሾ ሄዶ ደጅ የጠኑ የነ ዚያድ ባሬ ተላላኪዎች የነ ፈርዖን ቤተሰብ ተላላኪዎች የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ይሄ እንግዲህ የዛሬ መልእክት ነው። በነገራችን ላይ የሩቅ መልእክት አይደለም። አይ ቲንክ ፊልድ ማርሻሉም ይሄን ነገር ሲናገሩ ከክስተቱ በኋላ ነው፣ ከእርምጃው በኋላ ነው ይሄ ነገር እየተነገረ ያለው። ስለዚህ በቀጥታ ትስስር ያለው ነው። ስለ ጽምዶ ሰምታችኋል። ማጠቃለያ ላይ መጣበታለሁ። ነገር ግን እዛ ቦታ ላይ በኢትዮጵያና ኤርትራ ድንበር ላይ የኢትዮጵያ መከላከያ አትቀመጥም ተብሎ የኢትዮጵያ መከላከያን ገፍቶ ምንድነው እየተሰራ ያለው የሚለውን ነገር አንዱ ማሳያ ይሄ ነው። አዲስ ኮምፓሶች እንደምታስታውሱት ከኤርትራ ወደ ኢትዮጵያ ወደ ትግራይ፣ ከትግራይ ወደ ኤርትራ በየጊዜው ሲመላለሱ የነበሩ መኪናዎች፣ የጦር መሳሪያዎች ስንገልጽላችሁ ነው የነበሩ። ይሄ የአደባባይ እውነት ነው። በቅርብ ጊዜ ራሳቸው የህወሓት አፈቀላጤዎች፣ ውጭ ሀገር ያሉት አፈቀላጤዎች የኤርትራ ሰራዊትና የትግራይ ሰራዊት ተገናኘ ብለው ቪዲዮ አሳይተዋል። ጊዜ ስላልበቃኝ አላመጣሁት። የኤርትራ ሰራዊትና የትግራይ የሚሉት የህወሓት ሰራዊት የተገናኙት በየትኛው ህግ፣ በየትኛው ህገ መንግስት ነው? ለምንድነው አብርሃ ደስታ የማይሰማው? ለምንድነው ክስተቱ ሲፈጠር ማውገዝ አለብን ፌዴራል መንግስቱን ብሎ የመጣው? ለምንድን ነው? አብርሃ ስል በዛ ዙሪያ ሊሰባሰቡ የሚችሉ ሊቃኖች ስላሉ። ምን ነው ከመጀመሪያው የቲፒኤልኤፍ የፕሮፓጋንዳ ክፍሎች ቪዲዮ እያመጡ ጽምዶ ተፈጠረ፣ ከህዝብ አልፎ ወደ ሰራዊታችን ገባ፣ ይሄው እዩት ቪዲዮ
የትግራይ ጀነራሎች ወይ የትግራይ ታጣቂዎችና አዛዦችና የኤርትራ አዛዦች ሲገናኙ ብለው ቪዲዮ ሲሰሩ ምን ለማድረግ ነው? ምን አቅደው ነው የተገናኙት? ምትወቅስ ከሆነ ወቀሳ ለምን እንደው ከዛ የማይጀምረው? ከዛስ ሱዳን ተኬዶ በሱዳን በኤርትራ የሱዳን አምባሳደር የሚባል በተገኘበት የኤርትራ አምባሳደር የሚባል በተገኘበት ፋኖ በአንዳርጋቸው አማራ በሚል ፋኖ እና አንዳርጋቸው በተገኙበት ሌሎችም ተገንጣይነን የሚሉ አካላቶች በተገኙበት የሱዳኑን በአደባባይ እንዲያየ ነው። ለምንድን ነው እሱን ማታወግዙት? እና የተገናኙት ሱዳን ላይ ለኢትዮጵያ መልካም አስበው ነው? እንደውም ብዙ ጊዜ የነበረው ክርክር መንግስት እዚህ ያህል ለምንድን ነው ትዕግስት ያደረገው? እኛም የተጨቃጨቅነው ተዉ፣ ይሄ ጦርነት ኢሳያስ የሚፈልገው ትግራይ ምድር እንዲሆን ነው፣ የትግራይ ወጣቶች እንዲያልቁለት ነው፣ የትግራይ ሪሶርስ እንዲወድም ነው። ዘመኑ እንደሱ አይደለም፣ ሂውማን ዌቭ አይደለም ዘመኑ። በሰው ኃይል ማዕበል የምታሸንፈው ጦርነት የለም። አሁን ጽምዶ የሚባል አደገኛ ፕሮጀክት የትግራይን ህዝብ መቀመቅ የሚከት ነው ያነሳ ነው። መንግስት አስጠንቅቋል። በተደጋጋሚ ያስጠነቀቀው መንግስት እቺ ጽምዶ የምንባል ነገር እናቃታለን፣ ከጥንስሷም እናቃታለን። እንግዲህ እኛም እንደናንተው አይተነዋል፣ ግን ወደ ውስጥ ገባ በደንብ አነሳዋለሁ። ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነት ወይም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሐዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ቅዠቱ ግን የኢሉዓላዊነትን ወይም ደግሞ ጸረ ሉዓላዊነትን ታሳቢ ያደረገ ኢፍትሐዊ የሆነ እንደው የቅዠት አይነት ሀሳብ አድርገን ልንወስደው እንችላለን። ከምንም በላይ ደግሞ የተቀደመች ሀሳብ ናት ማለት ጥንስሷም ጅምሯም የሚታወቅ ሀሳብ ስለሆነ ያን ያህል ግምት የሚሰጣትና ኢትዮጵያን የምትመጥን ለኢትዮጵያ ሰላምና ደህንነት አስጊ እንዲሆና የምትወሰድ አይደለችም። ክፋቷን ግን እንደ ክፋት ቅድም እንዳልኩት የጸረ ሉዓላዊነት ሀሳብ መሆኗ በደንብ መታወቅ መቻል አለባት እና የእነዚህ ስብስቦች እንደ ስብስብ አንድ ላይም የማይሄዱ የተለያየ ማንነት ያላቸው ለምሳሌ እንደ ምሳሌ ቢጠቅሰው የሆነ ያረጀ በሬና ቀበሮን አንድ ላይ ጠምደህ ማረስ አትችልም እና ሌሎችም አይነት ማንነት ያላቸው ናቸውና በዚህ ቡድን ውስጥ የሚሰበሰብ የተለያየ ማንነት ያለው አካል አንድ ላይ ማረስ አይችልም። ኢትስ ኢምፖሲብል። ዝም ብሎ ምናባዊ ነው እንጂ ምቻል አይደለም የሚል ነገር ማንሳት ይቻላል። ከዚሁ ጋር ተያይዞ ደግሞ ጸረ ኢትዮጵያ ሆኖ አንገቱን ለፈርዖን ቀንበር ሰጥቶ በጫንቃው ላይ የፈርዖን ቀንበር ተሸክሞ ኢትዮጵያን አርሳለሁ የኢትዮጵያን ሰላም አውካለሁ ብሎ የምትመጣ ግሩፕ ካለች የመጀመሪያው ነገር ሳይታረስ ጾም አድሮ በጸረ ፈርዖን ማለትም በፈርዖን ማረሻ ሊታረስ የተዘጋጀ ቅንጣትም የኢትዮጵያ መሬት የለችም። ይህን የሚያስተናግድ ኢትዮጵያም የለም።
ቅድም እንዳልኩት አያቷም አባቷም ይታወቃል እንዳልኩት ስብስቡ የተለያየ ማንነት ስብስቡ ደግሞ ፈርዖን ቀንበር ይጫንብኝና በተጫነብኝ ቀንበር መጥቼ ኢትዮጵያን አርሳለሁ የሚል ቅዠት የተሞላ አይነት አስተሳሰብ ነው። ይህ አስተሳሰብ ቅድም እንዳልኩት ተገቢ እንዳልሆነ ጸረ ሉዓላዊነት ያለው ሐሳብ እንደሆነ ያው የተለያዩ ስራዎችን እየሰራን ነው የሚታወቅም ነው። በኋላ መጣበታለሁና በአጠቃላይ ስለዚህች ስለ ጽምዶ ሐሳብ ወይ ደግሞ እነሱም ባነሱት ንድፈ ሐሳቡ ይሄና ያ ነው ብሎ ባነሱት መልኩ ሳይሆን ጅምሯም እንትኗ ውጥኗም እንደገና መዳረሻዋም ይቺው ናት ሐሳቧ ለማለት ያክል ነው። ይሄ ነው እንግዲህ እየተነሳ ያለው። አንደኛ ከጅምሩ አይደለም የሚሊቴሪው የኢትዮጵያ መከላከያ ክፍል እኛም ወጣ ገባን የምንሰማውና ለእናንተ በየጊዜው እየመጣን ሪፖርት የምናደርግላችሁ ነው። በየጊዜው የህወሓት ጀነራሎች አስመራ ሲሄዱ የአስመራው ጀነራሎች ትግራይ ሲመጡ ሪፖርት ስናደርግ ነው የነበረው። የትግራይ የህወሓት ታጣቂዎች አፈሳ አድርገው ያፈሷቸውን ወጣቶች ወደ ኤርትራ ማሰልጠኛ ሲልኩ የሜካናይዝድ ብሎ እንግዲህ ህግ ከሆነ የትግራይ ክልል እንዴት ሆኖ ነው ሜካናይዝድ የሚኖረው? እና ብርሃ እስቲ መልሱ። ይሄን ሜካናይዝድ በምን መስፈርት ነው ሜካናይዝድ የሚኖረው? የዛሬ ወር አካባቢ ነው የነ ደብረጽዮን ሜካናይዝድ ኃይላቸውን ወደ ሻዕቢያ ልከው ስልጠና እንዲወስድ ያደረጉት። ይሄ ጸረ ሉዓላዊነት ነው እንደተባለው። ጸረ ሉዓላዊነትን ደግሞ መጠበቅ ግድ ይላል፣ እርምጃ መውሰድ ግድ ይላል። የሻዕቢያ ሰዎች ናቸው ትዕዛዝ የሚሰጡት። የሚያሳዝነው የሚረግፈው ማን ነው ነው የሚያሳዝነው። ከሱ አንፃር ሼር አደርገዋለሁ አብርሃም። እዚህም ይኸው አንድ ወንድማችን እየጻፈ ነው። እሱ ነበርኩኝ እኔ ያን ቦታ አውቀዋለሁ፣ ወንድሞቼ ነው እየረገፉ ያሉት ግን አዝናለሁ ብሎ ማለት አረፋይኔ መሰለኝ ስሙ አርፍቲው ገማሎ 1991 ነበርኩኝ፣ የኢትዮ ኤርትራ ጦርነት ጊዜ ወታደር ነበርኩኝ። የሚረግፉት ወንድሞቼ ናቸው። ስንት ጓደኛችን አጥቻለሁ፣ ግን ያሳዝናል ይህ ሁሉ ወጣት እያለቀ። ስለዚህ ይሄ የጸረ ሉዓላዊነት እንቅስቃሴ ከጅምሩ የሚታወቅ ስርዓቱ አልቆለታል ምናምን እየተባለ ሲኮፈስ የነበረ ነገር ነው። ልክ ጉልበትህን አቅምህን ስታሳይ አይ የህወሓትን ፕሮፓጋንዳ ተሸክመ መጥተህ የትግራይ ህዝብ ምን አገባው እዚህ ላይ? የትግራይ ህዝብማ የቅኝ አገዛዝ ውስጥ ነው ያለው። በራሱ ልጆች ነው ቅኝ አገዛዝ የተያዘው፣ በራሱ ልጆች። እንዴ አንብበው ወንድማችን፣ የሰሞኑ የወጡ ሪፖርቶችን አንብባቸው። ሰዎች እኮ ከጸበል ቤት የታመሙ ልጆች ሊያስታምሙ ሄደው ከጸበል ቤት እኮ ታፍነው ትግራይ ውስጥ ከጸበል ቤት ታፍነው ወደ ማሰልጠኛ ጣቢያ እኮ ሄደዋል አፈሳ። ከዲኤስቲቪ የአውሮፓ ሻምፒዮንስ ሊግ እና የነዚህ አርሴናል ምናምን ጨዋታ ሲያዩ የነበሩ ልጆች በጨዋታው ቦታ ላይ የትግራይ ታጣቂዎቹ የህወሓት ታጣቂዎቹ መጥተው አፍሰዋቸው እኮ ይዘዋቸው ሄደዋል። ከቤተ ክርስቲያን ወጣቶቹ ከቤተ ክርስቲያን ሲመጡ ተደብቀው አፍነው እኮ ወስደዋቸዋል። ሌሊት ሰው በሰላም ቢያንስ ሌሊት ይተኛል ሲባል በሌሊት በር ያንኳኩ ሰብረው እየገቡ ልጆቹን እኮ አፍነው ወስደዋል። ትግራይ ያለው እውነት እኮ ይሄ ነው። ለምንድን ነው እንዴ እንደዚህ ሰው እየታፈነ እየተወሰደ ያለው? ነገ ከነገ ወዲያ ምን ለማድረግ ነው? ስለዚህ እኔ አንዳንዶች እንደሚሉት ጽምዶ ምናምን ብለህ መጀመሪያውኑ ስትለፍፍ ኖረ የኢትዮጵያ መንግስት አለቀለት፣ መንግስት አለቀ፣ ኢትዮጵያ አለቀላትም ነው የሚሉት። ባይዘው መንግስት ብቻ አይደለም ኢትዮጵያም አለቀላት። ስለዚህ መንግስት ህግ የማስከበር ግዴታው ነው፣ ግድ ነው። ይሄ ደግሞ ከህግ ውጪ ስለሆነ የማስከበር ስራ መጨረሻ ላይ
ጀነራል ተሾመ የሚሉት እሱ ነው። ህግ የማስከበር ስራ ይሰራል፣ ደርሰንበታል። እንግዲህ እንደ ሴኩሪቲ ተቋምኛ የመጀመሪያው ስራችን ዋናውን ማስጠበቅ ስራ ነው የተሰጠን ግዳጅ ተልዕኮ። ከዚህ ተልዕኮ ጋር ተያይዘው እንዲህ አይነት ሁኔታ በሚቃጣበት ጊዜ ግለሰብም ይሁን 10 ሰውም ይሁን 20 ሰው ይሁን የፈለገውን ያህል ስብስብ ይኑር ሲቃጣ እንደተለመደው የበኩላችንን አስተዋጽኦ በሚገባ እናበረክታለን። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወደዚህ ደረጃ የሚወስዳቸው ጉዳይ ምንድን ነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም የሉዓላዊነት ጉዳይ እና በሉዓላዊነታችን ላይ ቅዠትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋለሁ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋና ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። they know about it። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦሬዲ ጥንትሱም እየተደፋ ነው። ግን እንደው የተራረፈ እንዲህ አይነት ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም የሚል ነገር ለማንሳት ነው። ግን ምንድነው እንደው እንደ ሰሞነኛ ደግሞ ቺኛዋ ያልጣች ያልተመዘዘች ካርታ ናትና እንምዘዝ ብለው ስራቸውን በዚህ ልክ የሚታወቅ መሆኑንና የተቀደመ መሆኑንና ቺን ስራ ደግሞ ትንሽ ነገር እንተገብራለን ብለው ቢያስቡ እንደሚቆረጠሙ እንዲያውቁና አደብ እንዲገዙ እኛ እንደ ሀገር ጠባቂ ተቋም እንደ ሉዓላዊነት ጠባቂ ተቋም የራሳችን እይታ ይህን በተመለከተ አሁን በተገለጸ መልኩ የሚታይ ነው። ይሄ እንግዲህ ኦልሞስት ሳምንት አካባቢ ያለፈው ቅድመ ማስጠንቀቂያ ከተሰጠ ማለት ነው። ይሄን የሆነው በቃ ባጭሩ ጀነራል ተሾመ ያነሱት ነገር ነው። ተው ጽምዶ የሚባል ነገር አይሰራም፣ ጸረ ሉዓላዊነት ነው፣ ከጅምሩ እናውቀዋለን፣ የማናውቀው ነገር አይደለም፣ የተበላ ቁብ ነው። ማን ባለቤት እንደሆነ፣ ማን አስፈጻሚ እንደሆነ፣ ማን በአንገቱ ላይ እንደ በሬው እንደታሰረ እናውቃለን። ስለዚህ ይቅርባችሁ የሚል ነገር ተደጋጋሚ ከፌደራል መንግስት ተነገረ። ውጭ ሀገር ሄዱና ስሟቸው፣ የህወሓት ሚዲያዎችን ስሟቸው፣ የዚህ የሻዕቢያ ተላላኪ ሚዲያዎች ስሟቸው። እነዚህም ቪዲዮዎች እያመጡ መንግስት ፈራ ነው እያሉ ያሉት። መንግስት ተንጠረጠረ፣ መንግስት ፈራ፣ አቅም አነሰው፣ እስቲ ሞክራት የሚል ቪዲዮ አላያችሁ? የህወሓት ሚዲያዎች ላይ አንዴ ከጀመረው መገኛችን 4 ኪሎ ነው የሚል የሻዕቢያ ተላላኪዎች ሚዲያ አልሰሟቸዋቸው? አንዳንዶቹ ጦርነቱ ትግራይ ላይ እንዲጀመር የጸና ፍላጎት አላቸው። እንደ ኢሜስ ያሉ ሚዲያዎች እንደ ሚዲያ እንደምንም ብሎ ትግራይ ላይ እንዲጀመር ነው የሚፈልጉት። እስቲ ሞክራት የሚሉ አባባላቸውም ውስጡ ቅኔውን አውቀዋለሁ እኔ ለምን እንደሚሉ። አብሮነት ምናምን የሚባለው ቡድንም አብሮነት ነው አይደለ? እሱም ትግራይ ላይ ለምን እንደሚል አውቃለሁ። አቶ ጌታቸው ረዳ ያለው ነው። ስም ጠርቶ እነከሌ እኮ በትግራይ ወጣት ደምና አጥንት ስልጣን መቆናጠጥ ይፈልጋሉ ያለው ውሸት አይደለም። በትግራይ ወጣቶች አጥንትና ደም ነው መረማመድ የሚፈልጉት።
ዛሬ ደረሱለት ለትግራይ ለተከሰከሰው አጥንት ለፈሰሰው ደም ደረሱለት ከአሜሪካ ከአውሮፓ እነ ደብረጽዮን ደረሱለት ተወረወሩ ከትግራይ ወይ ከሌላ ቦታ ሄደው እዛው ተገኙ ስለዚህ አደጋ ውስጥ የገባ ያለው ስቲል የትግራይ ህዝብ ነው የትግራይ ምስኪን ወጣት ይሄን የትግራይ ልሂቃን ቆም ብላችሁ ብትነጋገሩ ጥሩ ነው የሚመስለኝ ትልቁ ጫና በርደኑ ያለው እናንተ ላይ የአማራ ሲሆን የአማራ እንደምለው የኦሮሚያ ሲሆን የኦሮሚያ እንደምለው ትልቁ በርደን ትልቁ ጫና ያለው እናንተ ላይ ነው የትግራይ ልሂቃን ጋር በቃ ልትሉ ይገባችኋል አክት ልታረጉ ይገባችኋል እነ ጀነራል ሳሞራ እየወጡ እየተናገሩ ነው እነ ጀነራል ጻድቃን እየወጡ እየተናገሩ ነው እነ ጀነራል ዮሐንስ ገብረ ዛሬም ኢንተርቪው አድርጓል ጀነራል ዮሐንስ የመንግስት ሚዲያ ላይ እነ ጀነራል ዮሐንስ እየተናገሩ እነ ጀነራል ጻድቃን እየተናገሩ እነ ጀነራል ሳሞራ እየተናገሩ አደጋ ነው እየመጣ ያለው ሻቢያ ይዞ እየመጣ ያለው የትግራይን ወጣት ለማስጨረስ ነው ይያሉ አንተ ሌላ ነገር የምታወራ ከሆነ አደጋው አልገባህም ወይም ያደጋው አካል ነህ ማለት እነ ጌታቸው ረዳ ነው እየተናገሩ ያሉት እነ ፕሮፌሰር ክንደያ ነው እየተናገሩ ያሉት ይሄ ነገር የእብድ መንገድ ነው አያዋጣም ከነ ፕሮፌሰር ክንደያ ወይ ከነ ጌታቸው ረዳ በላይ ተጋሩ አለ ለተጋሩ ይቆረቆራል ስለዚህ ሁኔታዎች እየከፉ የሄዱበት ነው ፌደራል መንግስቱም አንዳንድ ጊዜ ምትወስዳቸው ውሳኔዎች ታይሚንግ ምትጠብቅበት ጊዜ አለ ምናልባት ታይሚንጉን ጠብቆ ሊሆን ይችላል ከምርጫ በኋላ የማስከበር ስራ እንደሚሰራ ያው ሁላችንም ሊናችን ይነግረናል ሞኖፖሊ ኦፍ ቫዮለንስ የፌደራል መንግስት ነው የክልሎች ደግሞ በሚኖራቸው የፖሊስ ቁመና የሚሊሻ ቁመና ነው የሚኖራቸው ሜካናይዝድ አኖራቸው መከላከያ አይኖራቸው ስለዚህ መከላከያ የሚባል የትግራይ መከላከያ የሚባል የለም ነገ ከነጎዳ የሀገርነት ከሆነ ሌላ ጉዳይ ነው እሱ በህግ ነው የሚፈታው ካልሆነ ግን የሀገረ ትግራይ የምትባልም የለችም አሁን ባለው ሁኔታ ሀገረ መከላከያ የትግራይ መከላከያ የሚባልም የለም ትግራይ ዲፌንስ ፎርስም ቲዲኤ ምናምን የሚባልም የለም ስለዚህ ከምርጫው በኋላ በጣም ጠንካራ የሆነ የህግ ማስከበር ስራ የሚሰራበት ነገር እንደሆነ ያስታውቃል ያ ነው ርብርቡም የነበረው ለዛ ነው መንግስት እንዳይመጣ እኔ ስለዚህ በተለይ የትግራይ ልሂቃን ይሄ እንደ አንድ አብሪ ጥይት አላርሚንግ አርጋችሁ ብታስቡት ጥሩ ነው የሚመስለኝ የትግራይ ወጣቶችም በተለይ ፕሮ ቲፒኤልኤፍ ሆናችሁ ወይ በእነሱ ስብከት ተገፋፍታችሁ የገባችሁ ወጣቶች በግድ ከገባችሁ ውጭ ያላችሁ ያዋጣል ወይ አንዳንዴ ኮስት ቤኔፊት ይሰራል ከዚህ በኋላ በሂውማን ዌቭ የሚመጣ ለውጥ አለ ወይ ተራራ በመያዝ የሚመጣ ለውጥ አለ ወይ ዘመኑ ምን አይነት ዘመን ነው ይሄው ባጭር ሰዓት እንደዚህ የሚደረግበት ነው ይሄንንም ከግምት መክተት ያስፈልጋል አይ ቲንክ እኔ የኢትዮጵያ መንግስት ስፔሲፊክ ታስኮቹን ባይገልጽ እንኳን ከዚህ በኋላ በኤርትራ ኢትዮጵያ ድንበር ማንኛውም አይነት እንቅስቃሴ የተከለከለ ነው ብሎ በይፋ ቢያውጅ እኔ እመርጣለሁ ሰሞኑን ቢያውጅ የኔ የግል አስተያየት ነው ከማንም አልሰማው ማንኛውም አይነት የትራንስፖርትም የሰው ኃይል እንቅስቃሴም በኢትዮጵያና በኤርትራ ድንበር ክልክል ነው ላልተወሰነ ጊዜ ክልክል ነው የድንበር ላይ ንግድም ክልክል ነው የድንበር ላይ ትራንዛክሽንም ክልክል ነው ሞቢሊቲም ክልክል ነው ይደረጋል ምንም የማይደረግ ነገር አይደለም ስለዚህ የመጀመሪያው እርምጃ ከዚህ በኋላ የሚካሄዱ በ30 ኪሎ ሜትር ይሁን በ40 ኪሎ ሜትር በኢትዮጵያ ድንበር 40 ኪሎ ሜትር በኤርትራ ድንበር 40 ኪሎ ሜትር ወደ ኢትዮጵያ ድንበር የቀረበ ወይ የኤርትራው ምንም ላይ ይባል ይችላል የኢትዮጵያ 40 ኪሎ ሜትር የቀረበ ግን እርምጃ ወስዳለሁ ኦፊሻሊ መናገር ነው ከዛ በኋላ በዛ ኪሎ ሜትር ውስጥ ለሊትም ይሁን ቀን የሚርመሰመስ ድሮኑም አለ ምኑም አለ እርምጃ መውሰድ ነው እኔ የሚሊቴሪ አዋቂ አይደለሁም
ወይም እዚህ ጋር መጥቼ እንደዚህ ይሁን ብዬ አልልም፣ አቅምም ችሎታውም የለኝም። ግን ከማየው ነገር ተነስቼ አንዱ የሚያረጉት የህዝብ ለህዝብ ነው ምናምን ነው እያሉ ነው እያረጉ ያሉት። ሲጨንቃቸው የህዝብ ለህዝብ ማለት ጀምረዋል። አሁን ሂዱ የቲፒኤልኤፍ ሚዲያዎችን ይዋቸው። እኛ የሰራዊት ለሰራዊት አይደለም፣ የኤርትራ መንግስት ለመንግስት አይደለም እያደረግን ያለነው ህዝብ ለህዝብ ነው የሚል ነው እየጻፉ ያሉት። ነገር ግን አሁን ላለው ሁኔታ የህዝብ ለህዝብም ስለማያስፈልግ ለጊዜው ኢሳያስ አፈወርቂ ስልጣን ላይ ባለበት ሁኔታ የህዝብ ለህዝብ ግንኙነት የሚባለው አይሰራም። ስለዚህ የህዝብ ለህዝብ ግንኙነት ሳይኖር መኪናዎች ደግሞ መዟዟር የለባቸውም፣ የንግድ ትራንዛክሽኖች መኖር የለባቸውም። ከዚህ በኋላ በኢትዮ ኤርትራ ድንበር የትኛውም ድንበር የታጠረ ነው። በዚህ ደረጃ መሄድ ነው። አልፎ የሚመጣ ካለ ያው ቋንቋው የሚያናግረው የህግ ማስከበር ቋንቋ ያናግረዋል ማለት ነው። ስለዚህ በዚህ ደረጃ መሄድ ያለበት ይመስለኛል።